ኧረ ምቀኛ አለ ብዙ ምቀኛ አለ በየሰፈሩ አለ ስራ ቦታም አለ በየሶሻል ሚዲያው ብዙ ምቀኛ አለ ብዙ ምቀኛ አለ ኧረ ምቀኛ አለ ብዙ ምቀኛ አለ በየሰፈሩ አለ ስራ ቦታም አለ በየሶሻል ሚዲያው ብዙ ምቀኛ አለ ብዙ ምቀኛ አለ ኧረ ምቀኛ አለ ብዙ ምቀኛ አለ በየሰፈሩ አለ ስራ ቦታም አለ በየሶሻል ሚዲያው ብዙ ምቀኛ አለ ብዙ ምቀኛ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቤተሰቦች ሰላም እንዴት ናችሁ? አላችሁልኝ? እኔ ሰላም ነኝ አለሁኝ፣ ደህና ነኝ። እናንተም ሰላም ትሆኑ ዘንድ የዘወትር ምኞቴ የነበረ ቤተሰብ ነው። አይ ነው ምኞቴ ነው። እንዴት ናችሁ? ትናንትና እንግዲህ ያው ታውቃላችሁ ንግስቷ ከእናንተ ቡራችሁ ጋር ከኛ ደግሞ ከብሩክ ጋር መታ ነበረ። ከትናንትና በፊት ደግሞ ፏ ብልጭ ቅርታ መጠየቅ ትልቅነት ነው አይደለም። በሰው ወሬ መታችሁ በማግኔት ብትሞክሩ በኔና በፉፉ መካከል ከይቅርታ በስተቀር ማንም ሰው መግባት አይችልም ብላ ነበርና ትናንትና ያው እንግዲህ አይታችኋል። ፏ ብልጭ ነበረ። ሳቂኔና ሳቂልኝ ከፍ በይል። ሁልጊዜም ሳቅሽ ነው፣ ሁልጊዜም ደስታሽን ይመልስልሽ። በዙሪያሽ ያሉትንም ሰው መስለው ሰይጣኖች ይሰውርልሽ። እኔና ሌላ ምንም እምልሽ ነገር አይኖርም። ሁልጊዜም ሳቂ፣ ተደሰቺ። ደስታሽ ያስደስተናል፣ ስኬትሽ ሁልጊዜም ያስደስተናል ማለት ነውና ትናንትና ዋሉ። እሺ የትናንትናው ከትናንትና በፊት ይቅርታ የተጠየቀው እኔ ብለው ይቅርታ ግን በየት ሀገር ነው ይቅርታ መባባል የቀረው? በየት ሀገር ነው ጀስት ይቅርታ? እናንተ እኮ እናኛ ትርፍ ዱቄቶች ነን። በነገራችን ላይ እናንተ እናኛ ትርፍ ዱቄት ነን ብዬ ስላችሁ አስረግጬ የምነግራችሁ ነገር እናንተ እናኛ ትርፍ ዱቄት በኦንላይን በመስኮት የምናውቃቸው ናቸው። ፍቅርና ፉአድ ደግሞ አብረው ከሀ እስከ ፐ ብዙ መከራዎችን ብዙ ስቃዎችን ከልጅነት እስከ እውቀት የደረሱ እህቶችና ወንድሞች ነው። ከዛ በኋላ ወደ ላይፍ ይቀየራል፣ ወደ ፍቅር ተቀይረው የሚኖሩ ሰዎች ናቸው። የምነግራችሁ ነገር ማለት ነው። እና እናንተ ግን ተባልተንም ምንም ትርጉም የለውም። ገባችሁ? በስተመጨረሻ ደግሞ እስከ ዛሬ እንኳን ራሱ ሰው በመሆን የሚያምኑ በጣም ብዙ ሰው አክባሪዎች፣ ቤተሰብ አክባሪዎች ብዙ የሆኑ ሰዎች ነበሩ። አሁን ላይ የመጣችሁት ከሰው ተራ የወጣችሁ ባለጎች ናችሁ። ከሰው ተራ የወጣችሁ ባለጎች ማለት ነው። ትናንትና ዋላችሁ ይሁን ዛሬ ነው ነግቶላችሁ ፏሪን ዘዘቃ። ግን መቼ ነው የምትቀየሩት? እንደው መቼ ነው ህሊናችሁ የሚሰራው? ህልማችሁ ቅዠት ነው። እኔ የምነግራችሁ ነገር ቅዠት ነው እንጂ የሚቀረው ፍቅር ከፉአድ ውጭ ባዶ ናት። ፉአድ ከፍቅር ውጭ ባዶ ነው። እየመራችሁ ዋጡ፣ ሂዱ። ለምን ኑሮ ከመራችሁ ታንቃችሁ አሞቱ ነው። እውነት ለመናገር ኑሮ እንደዚህ ምርር ካላችሁ ታንቃችሁ ሞቱ። ደረሰው ተራት ወጡ ጨርሳችሁ ራሳችሁን በቃ አታስገምቱ። በእናታችሁ እኔ ብልግናችሁ ከአገር አቀፍ ዓለም አቀፍ ይሁን ልብላችሁ የተነሳችሁ አንዳንድ ባለጎች አላችሁ። በጣም ባለጎች የብልግናችሁ ጥግ በወንድምና በወንድም መካከል በእህትና በእህት መካከል ገብታችሁ ካላፈላቃቀቅ ካላይለያየናችሁ እናንተ አራጊ ፈጣሪ ካልሆን እናንተ የፍቅርን ህይወት ካልኖርኩላት እናንተ የፍቅርና የብሩክን ኑሮ ካልኖርኩላት ትሽ ምድረ እብቅ አለ ሰውዬው። እብቆች ናችሁ የእውነት ባለጎች። ወይኔ ግን አስተዳደጋችሁ በነገራችን ላይ ብሩክና ፉፉ ወንድምና ወንድም ናችሁ። መበጠስ በማትችሉት ደረጃ ላይ ወንድምና ወንድም ናቸው። ገባችሁ? እናንተ ከገለታው ትወጣላችሁ እንጂ ምንም የሚፈጠር ነገር የለም። ብሩክም ብሩክ ነው፣ ፉአድም ፉአድ ነው፣ ፍቅርም ፍቅር ናት፣ ፈቲም ፈቲ ናት፣ ፍቅርዬም ፍቅርዬ ናት። እናንተ ግን ማለት ነው ሌላው ከመጣው ከሄደው ወንድ ጋር አላካችኋት። ከመጣው ከሄደው ወንድ ጋር ስለ ፍቅር አንድ ግጥም የገጠመ ሰው መጥቶ እሷን ከሷ ጋር አላከው አጣብቀው። መቼም ኢዲት የሰራው ሰውዬ የኢዲት አፕሊኬሽን የሰራው ሰውዬ ነብስህ አይማርም። የእውነት
እዛ ላይ ቁጭ ብለው ስለ ክብር ያወራሉ። ባለጎች ሲጀመር መጀመሪያ ስለ ክብር ታውቃላችሁ? የተከበረች ልጅ ናት እኮ ልጅቷ። ስትከበረች ማለት ነው የተከበረ ቤተሰብ ያሳደጋት ክብር ያላት ናት። እንደናንተ በእናንተ ባወራችሁትና እናንተ በለጠፋችሁት ልጠፋ የምትሄድ ልጅ አይደለችም እውነት ለመናገር። በዛ ላይ ደግሞ ከእናንተ በላይ ፍቅርንና ፈዋዲን እርስ በርሳቸው የሚተዋወቁ ልጆች ናቸው። ዓለም ያወቀው ፀሐይ የሞቀው ፍቅርና ፈዋድ እንደናንተ በተራ ወሬና በተራ ጭቅጭቅ ፎቶ በመዘዘቅ የእውነት ለመናገር ታሳፍራላችሁ። ከሌሎች አድናቂዎች ተማሩ ስትባሉ እንኳን መማር እኮ አለማወቅ እኮ ኃጢአት አይደለም። ለማወቅ ግን ራስን ማዘጋጀት ደግሞ ጀግንነት ነው፣ ብልጥነት ነው፣ በቃ ብልህነት ነው። ተማሩ፣ ከሌሎች አድናቂዎች ተማሩ፣ ከጨዋ የሆኑ አድናቂዎች ተማሩ፣ እወቁ። ለራሳችሁ ነው የሚጠቅማችሁ። እውቀት ብርሃን ነው። በጨለማ እንደዚህ ድቅድቅ ባለው ጨለማ በጥላቻ አብዳችሁ ከምትሞቱ ተማሩ፣ እወቁ። በቃ እንዴት ነው እነዚህ ሰዎች እንዴት ነው ኦዲንስ እንዴት ነው የሚይዙት? እነዚህ አድናቂዎች በምን አይነት መልኩ ነው የሚያደንቋቸውን ሰዎች የሚያስከብሩት የሚያከብሩት ብላችሁ ተማሩ፣ ጠይቋቸው። የበታችነት ስሜት አይሰማችሁ። የሆነን ሰው አውቃችሁ ጠይቃችሁ ብትረዱ ምንም ችግር የለው። ለራሳችሁ ነው የሚጠቅማችሁ። ከሰው ጋር የሚያኖራችሁ ባህሪ ነው፣ መልክ አይደለም። ከሰው ጋር የሚያኖራችሁ መተናነስ ነው፣ መቻቻል ነው። በየቦታው ኮሽ ባትሽ ደግሞ ያንዳንድ ስትል ብሩክ እኮ የአገርሽ ልጅ ነው፣ ብሩክ እኮ የደሴ ልጅ ነው፣ ብሩክ እኮ ወሎዬ ትሽ እብቅ። በእናንተ እኔ ብሩክ እንትለዋለሁ መሰላችሁ እንዴ? ከብቶች መጀመሪያ ሰው ሁኑ። ሰው ስትሆኑ ከሰው ጋር ታወራላችሁ። ሰው ስትሆኑ ከሰው ጋር ትግባባላችሁ። ሰው ስትሆኑ ከሰው ጋር ትኖራላችሁ። የእንስሳ ባህሪ ይዛችሁ ከሰው ጋር የሚያኖር ምንም ነገር የላችሁ። በዛይ ደግሞ መናቃችሁ ደስ የሚለው ነገር ሰዎች ማለት ነው ሲንቋችሁ ታብዳላችሁ። ዋው ደስ ይላል። ምን ያክል በቃ መናቃችሁ በቃ እንዳቃጠላችሁ ያያችሁ በትናንትናውና በዛሬው። የዛሬ እንኳን እስካሁን ባለው ሰዓት ላይ በየቦታው ዘዝቃችሁ መልስ የለም እናቴ። እናንተ ጋር ስራ ያለው ናቸው ሁሉ። እዛይ ደግሞ የተከበሩ ሰው ያሳደጋቸው ምርጥ ቤተሰብ ውስጥ ተወልደው ያደጉ ሰው ማርነቅ ምን እንደሆነ የሚያውቁ ናቸው። ገባችሁ? አለቀ ደቀቀ። በቃ አልቅሱ፣ ፎቶአችሁ ለጥፋችሁ አልቅሱ። ሌላ ነገር የላችሁም። ተሳደቡ፣ እናትን አባትን ተሳደቡ፣ አለቀ። ከዛ ያለፈ ነገር ምንም የላችሁም እኮ ይሄው ናችሁ። ከዛ አታልፉ። ምንም ማረጋችሁም። እኛ እኮ አይደለም ከሰው ልጅ ጋር ማለት ነው ከእንስሳ የሚያኖር ባህሪ ነው ያለን። ከእንስሳ የሚያኖር የእውነት ሰው በመሆን የሚያስቡ ማለት ነው። በቃ ሰው በመሆን የሚያምኑ ሰዎች ናቸው በዙሪያው ቁጭ ያላችሁት። እየመራችሁ ትውጣላችሁ እንጂ ማንም ለእናንተ መልስ አይሰጣችሁም። እፉዬ ማይታችሁታል። ባለፈው ፈጣሪ እርዳችሁ፣ በመዘቅዘቅ የምታገኙት ጥቅም ካላችሁ ዘቅዝቁ፣ ይመቻችሁ አላችሁ። አያችሁ? በቃ አለቀ። እናንተን ካስደስታችሁ እናንተ ጥቅም ካገኛችሁበት ዘቅዝቁ። እስኪ ቁሞ እየሄደ እኮ ነው ያለው። ምን ይፈጠራል? ለእናንተ ራሳችሁን ትዝብት ላይ ለጣላችሁት እንጂ ለአንዳንድ ደደብ መሀይቦች አስተዳደጋችሁ በጣም የወረደ። ወይ ፈጣሪ ሆይ ከእንደናንተ አይነት ቤተሰብ አሳድጓችሁ እንጃ ቤተሰቦቻችሁ ራሱ ሲወቀሱ መኖር። ጅል የወለደ ማለት ሁልጊዜ ሲወቀስ፣ ሁልጊዜ ሲከሰስ፣ ሁልጊዜ ሲረገም ነው የሚኖረው። በቃ መጥፎ ወልዶ ያሳደጋችሁ ብልግናችሁ ጥግ የለውም እውነት ለመናገር